የፈቃድ ሞት ዩታናሺያ። የፈቃድ ሞት ወይንም ዩታናሺያ የጥንት የግሪክ ቃል ሲሆን ኢዩ ጥሩ፣ ታናቶስ ሞት፣ ጥሩ ሞት ወይንም ርህራሄ የሞላበት ሞት የሚል ትርጉም አለው። ይህ ቃል በሕክምናና በሕግ ዘርፍ የሚያገለግል ሲሆን አንድ ከባድና የማይድን ህመም ወይንም ስቃይ ውስጥ ያለን ሰው ህይወት በፈቃድ እንዲያበቃ የሚደረጉ ድርጊቶች ለመግለጽ ነው። ዓላማው ስቃይንና መከራን ለመቀነስ ነው። ይህ ቀለል ያለ ትርጉም ከጀርባው የረዥም ጊዜ ፍልስፍናዊ፣ ሕክምናዊ፣ ሃይማኖታዊና ማህበራዊ ክርክሮች አሉት። ምክንያቱም ህይወት ማብቃት የሚለው ውሳኔ ከህይወት ቅድስና፣ ከአንድ ሰው ዕጣ ፈንታውን የመወሰን መብት፣ ከሐኪሞች ግዴታና ከመንግስት ህጎችና ኃላፊነት ጋር የተቆራኘ ነው። አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። የሐሳቡን ታሪካዊ ስሮች ለመከተል ከፈለግን ውይይቱ ወደ ጥንት ዘመን ይመራናል። በዚህ ዘመን ፈላስፋዎችና ሐኪሞች መከራን ለማስቆም ስለሚደረግ ዓላማዊ ሞት አቋም ይዘው ይከራከሩ ነበር። በጥንቷ ግሪክ የተለያዩ የአመለካከትና አቋም ቢኖርም ከሁሉም በላይ ጎልቶ የሚታየው የሂፖክራቲስ ትምህርት ቤት ወይንም ከሂፖክራትስ የተወሰደ አቋም ነው። ይህ ትምህርት ቤት ሐኪሞች መርዝ በመስጠት ወይንም ታካሚዎቹን እንዲሞቱ በመርዳት የሕክምና ስነ ምግባር መሰረታዊ የሆነውን መሐላቸውን እንዲጥሱ እንደማይፈቅድ ይገልጻል። በቀጣዮቹ 100 ዘመናት ይህ ጉዳይ በተለያዩ ፍልስፍናዊና ሃይማኖታዊ ድንበሮች ተከቦ ቆይቷል። አንዳንድ ጊዜ ወደ አካባቢው ወይንም ስርዓታዊ ልማዶች የተቀየረ ሲሆን፣ በሌላ ጊዜ ደግሞ ጥብቅ የሕግና የሃይማኖት ክልከላዎች ሆነዋል። የፈቃድ ሞት አይነቶችና የዓለም አቀፍ አፈጻጸም በዘመናዊ ዘመን ስንንቀሳቀስ ቃላትና ልዩነቶች ተሻሽለዋል። ብዙውን ጊዜ በንቁ የፈቃድ ሞት ወይንም አክቲቭ ዩታናሲያ መካከል ልዩነት ይደረጋል። ይህም ሌላ አካል በቀጥታ ሞትን ለማምጣት ጣልቃ ሲገባና በተገብሮ የፈቃድ ሞት ወይንም ፓሲቭ ዩታናሲያ መካከል ደግሞ የህይወት አንድን ሕክምና እንደ ማስታገሻ ማሽኖች ወይንም ያተነፋፈስ እርዳታ መሳሪያዎችን ማውጣት ወይንም ከመስጠት መታቀብን ያጠቃልላል። እንዲሁም በፈቃደኝነት ላይ የተመሰረተ የፈቃድ ሞት ወይም ቮለንታሪ ዩታናሲያ ታካሚው ራሱ ቢጠይቅና በፈቃደኝነት ላይ ያልተመሰረተ ወይም በግዳጅ ታካሚው መስማማት በማይችልበት ጊዜ ልዩነት ይደረጋል። ከዚህ በተጨማሪ ራስን በማጥፋት ላይ የእርዳታ ወይም ፊዚሺያን አሲስትድ ሱሳይድ ጽንሰ ሐሳብ ብቅ አለ። ይህ ከፈቃድ ሞት የሚለየው ሐኪሙ ለታካሚው ራሱ ህይወቱን ለማጥፋት የሚያስችሉ መንገዶችን ያቀርባል እንጂ ሐኪሙ በቀጥታ ድርጊቱን አይፈጽምም። እነዚህ ልዩነቶች ተምሳሌታዊ ብቻም ሳይሆኑ በእያንዳንዱ የጤና ወይም የፍትህ ስርዓት ውስጥ ጥልቅ ህጋዊ፣ ስነምግባራዊና ተግባራዊ አንድምታዎች አሏቸው። በ20ኛው ክፍለ ዘመንና በ21ኛው ክፍለ ዘመን መጀመሪያ ላይ ብሔራዊ ህጎችና ፖሊሲዎች በእነዚህ ትርጓሜዎች ዙሪያ ተቀርጸዋል። ነገር ግን ውጤቶቹ በማህበራዊ፣ በሃይማኖታዊና በፖለቲካዊ እሴቶች ልዩነት ምክንያት በጣም ተለያዩ። በአንዳንድ የአውሮፓ ሀገሮች የፈቃድ ሞትን ህጋዊ የሚያደርጉና ጥብቅ የቁጥጥር መስፈርቶችን የሚያስቀምጡ ግልጽ ህጎች ተዘጋጅተዋል። የዚህ አይነተኛ ምሳሌ ኒዘርላንድ ነች። ይቺ ሀገር የህይወት ማብቃት የሚፈቅድ ህግ ያጸደቀች ሲሆን እንደ በሽታው የማይድን መሆን፣ ታካሚው በነጻነት መጠየቅ፣ ብዙ ሐኪሞች ሁኔታውን መገምገምና ሁኔታዎችም በኋላ ለግምገማ ዘዴዎች መገዛት የመሳሰሉ የተወሰኑ መስፈርቶች እንዲሟሉ ያደርጋል። ይህ ማዕቀፍ የህይወትን ማብቃት ተግባራት ህጋዊና ሕክምናዊ ልዩ ሁኔታ እንጂ ተራ ወንጀል እንዳይሆኑ ያደርጋል። እንዲሁም የቁጥጥርና የክትትል መስመሮችን ይፈጥራል። በቤልጂየም ደግሞ ሌላ ጠቃሚ እድገት ተከስቷል። እንደ አውሮፓ ዘመን አቆጣጠር በ2002 ጀምሮ የራሷን መስፈርቶች የያዘ የፈቃድ ሞት ህግን አውጥታለች። ስለ ህጉ መስፋፋት ጠንካራ ክርክሮች ተነስተዋል። ከነዚህ መካከል ከባድ የአእምሮ ህመምና በእያንዳንዱ ሁኔታዎች ደግሞ በጥብቅ መስፈርቶች ከተሟሉ እድሜያቸው ለሕክምና ያልደረሱ ታካሚዎችን ማካተት ይገኝበታል። ይህ ደግሞ ስለ ህጋዊ መስፋፋት ወሰንና ስለሚያዳልጥ ቁልቁለት አደጋዎች ክርክር ፈጥሯል። በስዊዘርላንድ ደግሞ ሐኪሞች የፈቃድ ሞትን ራሳቸው እንዲፈጽሙ አይፈቀድላቸውም። ነገር ግን ድርጊቱን ራሳቸው ማከናወን ለሚችሉ ሰዎች ራስን በማጥፋት ላይ እርዳታ የሚሰጡ ድርጅቶች እንዲኖሩ ተፈቅዶላቸዋል። እንደ ዲጂኒታስ ያሉ ድርጅቶች በዚህ ዘርፍ ተግባራዊ ምልክት ሆነዋል። ምክንያቱም አንዳንድ ጊዜ ህግ የሌላቸውን ሀገሮች ሰዎች ከብሔራዊ ድንበሮች ተሻግረው እንዲመጡ ስለሚረዱ ነው። የአሜሪካ ሁኔታና የባህላዊ አመለካከቶች። በአሜሪካ ደግሞ የሞት ምርጫ መብት የቅርብ ጊዜ ፍጻሜ ከክልል ወደ ክልል ለውጦችን አይቷል። እንደ ኦሪገን ባሉ አንዳንድ ግዛቶች በሐኪም እርዳታ የሚደረግ ራስን ማጥፋት ወይንም በክብር የመሞት ህጎችን ማውጣት ጀመሩ። ሌሎች ግዛቶች ደግሞ ማንኛውንም አይነት የፈቃድ ሞት መከልከል ቀጠሉ። እነዚህ ልዩነቶች የሀገሪቱን የፖለቲካና የህግ አመለካከት ህጋዊ አማራጮች ለታካሚዎች መኖራቸውን ወይንም አለመኖራቸውን በመወሰን ወሳኝ ሚና እንደሚጫወት
ያሳያሉ። በአሜሪካ የህዝብና የህግ ውይይት ላይ ተጽዕኖ ካሳደሩት በጣም ዝነኛ ጉዳዮች አንዱ በክብር የመሞት መብት ደጋፊዎች ያቀረቡት ግለሰባዊ ጉዳዮች ናቸው። ለምሳሌ የሕክምና እርዳታ ተጠቅማ ራሷን ማጥፋት የመረጠች አክቲቪስት ብሪታኒ ማይናርድ በሞት ፍርድ ደረጃ ላይ የደረሰን የአንጎል እጢ እንዳለባት ከታወቀ በኋላ ታሪኳን በህዝብና በፖለቲካዊ ውይይት ላይ ከፍተኛ ተጽዕኖ አሳድሯል። በሌላ በኩል ደግሞ የአሜሪካዊ ሐኪም ዶክተር ጃክ ኬቮርኪያ ልምዶችና ድርጊቶች ሐኪሞች ታካሚዎችን እንዲሞቱ ሲረዱ የሐኪሞችን ኃላፊነትና ህጋዊ ስነ ምግባራዊ ወሰን በተመለከተ በውይይቶች ላይ ትልቅ ለውጥ አመጡ። ባህሎችና ሃይማኖቶች የፈቃድ ሞትን ጉዳይ እንዴት እንደሚመለከቱት ስንናገር ሰፊ ልዩነት እናገኛለን። ብዙ የምዕራባውያን ባህሎች ወይንም ከህብረተሰባቸው ክፍሎች የግል ነጻነት ምርጫና የግለሰብ መብቶች ከመከራ ጋር በማነጻጸር ላይ ያተኩራል። ይህ በተወሰኑ ክፍሎቻቸው የሞት ስቃይን ለማብቃት ህጋዊ ማዕቀፍ እንዲደገፉ ይገፋፋቸዋል። ነገር ግን ጥብቅ ዋስትናዎችን በማስቀመጥ ነው። እስላማዊ ዳራ ያላቸው ባህሎች ብዙውን ጊዜ ህይወት ቅዱስ እንደሆነና ሞት በፈጣሪ እጅ ብቻ መሆኑን በመሰረት በመቀበል ይቃወማሉ። ስለዚህ ብዙ እስላማዊ ሀገሮች ማንኛውም አይነት የፍቃድ ሞትን ወይንም ራስን በማጥፋት ላይ እርዳታን ህጋዊ ለማድረግ አይስማሙም። በእስያ ባህሎች ወይንም ጃፓን፣ ቻይና እና ህንድ ማህበራዊና ቤተሰባዊ እሴቶች ላይ ተመስርተው ልዩነቶች አሉ። ለምሳሌ ለቤተሰብና ለአረጋውያን የመከበር ግዴታ ውይይቱን የተለየ ሊያደርገው ይችላል እና በአንዳንድ ስርዓቶች ውይይቱ ቀጥተኛ ገዳይ መድኃኒቶችን ስለመስጠት ከሚደረገው ውይይት ይልቅ የድጋፍ ሕክምናዎችን ስለማውጣት ወይንም ስለመከልከል ላይ ያተኩራል። ይህ የባህል ልዩነት የህግ አውጭነት ወይንም ተቃውሞ ውሳኔ ሕክምናዊ ብቻም ሳይሆን ከእያንዳንዱ ማህበረሰብ ስብጥር ጋር የተያያዘ እሴቶችና ማህበራዊ ጉዳይ መሆኑን ያብራራል። ስነ ምግባራዊና ፍልስፍናዊ ክርክሮች አንዳንድ ግዛቶች በሐኪም እርዳታ የሚደረግ ራስን ማጥፋት ወይንም በክብር የመሞት ህግ ዴዝ ዊዝ ዲግኒቲ የሚባሉ ህጎች ማውጣት ጀመሩ። ሌሎች ግዛቶች ደግሞ ማንኛውም አይነት የፍቃድ ሞት ስነ ምግባራዊና ፍልስፍናዊ ክርክሮች ከስነ ምግባርና ከፍልስፍና አንጻር ደጋፊዎችና ተቃዋሚዎች የሚያቀርቧቸው ክርክሮች በግልጽ በሚታዩ መስመሮች ይገኛሉ። ደጋፊዎች በሁለት ዋና ዋና ምክንያቶች ላይ ያተኩራሉ። እነርሱም አንደኛ ስቃይ ማቃለልና ታካሚውን ሊቋቋመው የማይችል ህመም ወይንም ተስፋ በሌለበት ሁኔታ ህይወቱን ለማብቃት ያለውን ፍላጎት ማክበርና ሁለተኛ ግላዊ ነጻነትና አንድ ግለሰብ ስለ ሰውነቱና ስለ ህይወቱ የመወሰን መብት። ተቃዋሚዎቹ ደግሞ የሚመሰረቱት በሶስት ዋና ዋና ነጥቦች ላይ ነው። አንደኛ የህይወት ቅድስና መርህና ተጋላጭ የሆኑ ግለሰቦችን ወደ ሞት ምርጫ ከሚገፋፋቸው ግፊት ወይንም ብዝበዛ መከላከል አስፈላጊነት። ሁለተኛ የሚያዳልጥ ቁልቁለት ክርክር፣ ይህም ህጎች ከጥቂት ሁኔታዎች ወደ ሰፋፊ ሁኔታዎች ሊያመሩ እንደሚችሉ የሚያሳይ ነው። ይህ ደግሞ በጤናማ አእምሮ ውሳኔ መስጠት የማይችሉ ሰዎችን ሊያካትት ይችላል። የህክምና ሚና ህይወትን መከላከል መሆኑና ህይወትን ከማብቃት ይልቅ የሚያስታግስ እንክብካቤን ማሻሻል አስፈላጊነት። በተጨማሪም የታካሚውን የአእምሮ ብቃት ከመገምገም ጋር የተያያዙ ተጨባጭ ተግባራዊ ስጋቶች አሉ። እንዲሁም የገንዘብ ምክንያት ወይንም የውጭ ጫና ቤተሰቦች የአንድ አባላቸውን ህይወት እንዲያበቁ ሊገፋፋቸው የሚችሉ ማህበራዊ ወይንም ኢኮኖሚያዊ ተጽዕኖች አለ። ተግባራዊ አፈጻጸምና ተዛማጅ ርዕሰ ጉዳዮች በተግባራዊ አፈጻጸም ደረጃ አወዛጋቢ ጉዳዮች ብቅ አሉ። የፍቃድ ሞት ህጎች በአእምሮ ህመሞች ወይንም በከባድ ድብርት ላይ ሊተገበሩ ይችላሉ። በተወሰኑ ሁኔታዎች ለአካለ መጠን ያልደረሱ ልጆች ላይ ሊተገበሩ ይችላሉ። የህክምና የማይቻልነት ወይንም የማይቋቋመው ስቃይ መመዘኛዎች ምንድን ናቸው? በቤልጂየም ለምሳሌ በአእምሮ ህመም የሚሰቃዩ ሰዎችን ህይወት ማብቃት ስለሚቻልበት ሁኔታ ድንጋጌዎች ተወያይተው ጸድቀዋል። ይህ የስነ አእምሮ ህክምና መመዘኛዎች ተስፋ የለም የሚለውን ለመወሰን የሚያስችሉ ናቸው ወይ የሚሉ ሰፊ ክርክር ፈጥሯል። በተመሳሳይ መልኩ የባህሪ ህመም ወይንም የማወቅ ችግር ያለባቸው ታካሚዎች ጉዳይ የሞት ፍላጎትን ከህመሙ ውጤቶች መለየት ምን ያህል ከባድ እንደሆነ አሳይቷል። እነዚህም ጉዳዮች ክሊኒካዊና ስነ ምግባራዊ ጥናቶችን ወደ ውሳኔ የመስጠት ችሎታና የአእምሮ ድጋፍን ከመጨረሻው ውሳኔ በፊት ለመገምገም ወደ አዲስ መንገዶች መርተዋል። የፈቃድ ሞት ጉዳይ ከሌሎች አስፈላጊ ርዕሶች ጋር ይያያዛል። የሚያስታግስ እንክብል ፔሌቲቭ ኬር እና የህይወትን መጨረሻ ጥራት ማሻሻል፣ የቅድሚያ ኑዛዜዎችና ውል ላይ የተመሰረተ እንክብካቤ፣ የአእምሮ ብቃትን መመርመር፣ በሐኪሞች ላይ የህግ ቁጥጥርና ክትትል እንዲሁም የህክምና ባለሙያዎችን የህይወት ማብቃት ጥያቄዎችን ለመቋቋም ማሰልጠን። ብዙ ባለሙያዎች በአጠቃላይ የሚያስታግስ እንክብካቤን ማግኘት ማሻሻል የህይወት ማብቃት ጥያቄዎችን ሊቀንስ እንደሚችል ሲገልጹ፣ ሌሎች ደግሞ አንዳንድ ታካሚዎች የህይወታቸውን መጨረሻ ለመቆጣጠር ያላቸው ፍላጎት ከምርጥ እንክብካቤ ጋር እንኳን እንደሚኖር ያምናሉ። በመጨረሻም እኛ በስነ ምግባር
በሕግ በሕክምናና በባህልና በሰው ልጅ ተሞክሮ መካከል ጣልቃ ገብነት ያለበት ርዕስ ላይ እንገኛለን። እናም በሁሉም ማህበረሰቦችና በሁሉም ጊዜያት የሚሰራ አንድ ትክክለኛ መልስ የለም። የወደፊት ውይይቶች ከሕክምና እድገቶች ወይንም እንደ ረጅም ጊዜ የአካል ጉዳተኝነትና የህይወት ማራዘሚያ ቴክኖሎጂዎች ከሚለዋወጡ ማህበራዊ ሴቶችና ከህጎች በግለሰቦችና በማህበረሰቦች ላይ የሚያሳድሩትን ተጽዕኖ ከሚለኩ ጥናቶች ጋር መስተጋብር መፍጠራቸውን ይቀጥላሉ። የህግ ማውጣት ወይንም መከልከልን የሚያስብ ማንኛውም ማህበረሰብ ግልጽ የጥበቃ ዘዴዎችን፣ የህግ ግልጽነትን፣ ጥሩ የሚያስታግስ እንክብካቤ መኖሩን እና የስነ አእምሮ ወይንም ማህበራዊ ተጋላጭነትን በጥንቃቄ መመርመር አስፈላጊ ነው። በኢትዮጵያ ህጉ ምን ይላል? የኢትዮጵያ ወንጀለኛ መቅጫ ህግ አንቀጽ 542 ሌላውን ሰው ራሱን እንዲገድል ስለማነሳሳትና መርዳት። ማንኛውም ሰው ሌላውን ሰው ራሱን እንዲገድል ያነሳሳ ወይንም የረዳ እንደሆነ ራሱን የመግደል ሙከራውም በተደረገ ጊዜ በቀላል እስራት፣ ራሱን የመግደል ተግባር በተፈጸመ ጊዜ ከ5 ዓመት በማይበልጥ ጽኑ እስራት ይቀጣል። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።